አብዬ ወትቤሎ ይኩነኒ በከመ ትቤለ ሞገሰ በኀበ እግዚአብሔር ወትቤሎ ይኩነኒ በከመ ትቤለ ሃሌሉያ እንዘ ትበትል ወርቀ ወሜላተ አስተርአያ። እንደምን ዋላችሁ? እንደምን ዋላችሁ? ሁልጊዜ ተለምነን ነው እንደ እግዚአብሔር ይመስገን የምንለው የሚመላ። እንደምን ዋላችሁ? የማይመረመረው ጥበቡ በቸርነቱ ብዛት ጠብቆ ለዚህ ሰዓት ለዚህ ዕለት ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። ጸርሐ ገብርኤል ወይቤ ጻኡ ተቀበሉ መጻ ወልደ አምላክ ለብሶ ሥጋ ማርያም። ታላቁ የቤተ ክርስቲያን አባት ሊቁ ያሬድ ከተናገረው ነው። መጻ ገብርኤልም ሰማይ፣ ቅዱስ ገብርኤል ከሰማይ መጣ ምሕረትን ይዞ የሚገባውን ድምፅ ይዞ መልእክተ እግዚአብሔር ይዞ የሚያስደስተውን ነገር ይዞ ገብርኤል ከሰማይ ወደ ምድር መጣ። አመጣጡም የምስራችን ለመንገር የምስራችን ለመስበክ ስለሆነ ቅዱስ ገብርኤል ይህንን ሰማያዊና ምድራዊ ድምፅ ሰማይና ምድርን የሚያስታርቅ ተጣልተው የነበሩትን ፍጥረት ሁሉና እግዚአብሔርን የሚያስታርቅ ድምፅ ይዞ ከሰማይ ወደ ምድር መጣ። ወይም እንዲህ ብሎ እንዲህ አይነቱን ድምፅ ይዞ እንዲህ በማለት ጻኡ ተቀበሉ፣ ውጡና ሁላችሁ ሕዝብና አሕዛብ ልዩነት በሌለበት ሁኔታ በማያዳላበት መንገድ ሁላችሁም ውጡና ወልደ እግዚአብሔርን ተቀበሉ። ውጡ ማለት ከክፉ ከሐሳር ከፈተና ከነበረው ነገር ሁሉ ወጣችሁ እግዚአብሔርን በማመን አንድነትን ሦስትነትን በማመን ሆናችሁ እግዚአብሔርን ተቀበሉ። ሞት የነገሰበትን ዓለም ሊያድነው እግዚአብሔር መጥቷልና ወጣችሁ ተቀበሉ። ይህ ጩኸት መልካም ጩኸት ነው። በትንቢተ ኢሳይያስ ምዕራፍ 50 ላይ በኃይል ጩህ አትቆጥብ የሚል ድምፅ አለ። እንዲህ አይነቱ ድምፅ ለምእመናን፣ ለሕዝቦች፣ ለፍጥረቶች ምሕረትን የሚያሰጥ ነውና በኃይል ጩህ አትቆጥብ፣ ለሕዝቤ መተላለፋቸውን ለሰው ልጆችም በደላቸውን ንገር የሚል አምላካዊ ድምፅ በኢሳይያስ እንደተነገረ ሁሉ ቅዱስ ገብርኤልም የምህረት ድምፅ ይዞ ወደ እመቤታችን መጣ። ለብሶ ሥጋ ማርያም። አሁን ልጆቻችን የሰንበት ተማሪዎች ሲዘምሩ እንደነበረው ብቸኛ ከሆነች ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ተብሎ በመልአክ የተነገረላት አስቀድሞም እመቤታችን በነቢዩ በዳዊት እንደተነገረው እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ፣ እግዚአብሔር ጽዮንን መርጧታል ማደሪያው ትሆነው ዘንድ ወዷታል ተብሎ በተነገረው መሰረት ቅዱስ እግዚአብሔር ቅድስት ካደረጋት ካከበራት ካነጻት
ድንጋሌ ሥጋ ድንጋሌ ነፍስ ከተሰጣት ከእመቤታችን ሊወለድ የማርያምን ሥጋ ሊለብስ አስቀድሞ ለአዳም በተናገረው ቃል መሰረት ቀለምንጦስ የተባለው የቤተ ክርስቲያን ሊቅ በሐሙስ ዕለት ወበመንፈቃ ለዕለት ትወለድ እሞለተ ወለትከ ወእትቤዘወከ በመስቀሌ ወበሞቴ ብሎ በተናገረው መሰረት ንጽሕት ክብርት ልዩ ከምትሆን ከፍጥረት ሁሉ በላይ ንግሥተ ሰማይ ወምድር ከተባለችው ከእመቤታችን ከቅድስት ድንግል ማርያም ሥጋ ሊለብስ መጥቷልና ወጣችሁ ተቀበሉ ምእመናን። ለዚህ ነው እዚህ የተሰበሰብነው፣ ወጥተን እንድንቀበል ስለታዘዝን ነው። ያዘዘን ገብርኤል ነው። የገብርኤልን ቃል የሚሰሙ የእግዚአብሔርን ቃል ይሰማሉና ገብርኤል ብሂል ብእሲ ወአምላክ፣ ገብርኤል ማለት ሰው የሆነ አምላክ ማለት ነውና ወጣችሁ ተቀበሉ። ምን ነው ወልደ እግዚአብሔር የእመቤታችንን ሥጋ ሊለብስ ሥጋ ለብሶ ዓለምን ሊያድን ሊቀድስ መጥቷልና ውጡ ብሎ ሊቁ ያለውን መነሻ ስናደርግ በዛሬው ዕለት የምናከብረውን በዓል ደግሞ በልዩ ልዩ የቤተ ክርስቲያን መጻሕፍት ከመዘገባቸው ባሻገር በዋናነት ቅዱስ ሉቃስ ወንጌላዊው በሉቃስ ወንጌል ምዕራፍ 1 ቁጥር 26 የሚነበበው አምላካዊ ቃል የዛሬውን በዓል ግልጥ ቁልጭ አድርጎ ይነግረናል። ያንን ማንበብ በቂ ነው። እንዲህ ነው ፍሬ ነገሩ የነገሩ ዋና መነሻ ወበሳድስ ወር ተፈኖ ገብርኤል መልአክ እምኀበ እግዚአብሔር፣ በስድስተኛው ወር ገብርኤል የሚባለው መልአክ ከእግዚአብሔር ተልኮ ወደ አንዲት ድንግል የድንግሊቷ ስም ማርያም የምትባል የሕይወት መገኛ የሆነውን አምላክ ለመጽነስ ለመውለድ በድንግልና ጸንሳ በድንግልና ለመውለድ የበቃች የሆነች ወደ ሆነችው ወደ እመቤታችን ወደ ቅድስት ድንግል ማርያም ገብርኤል መጣ። ከየት? ከእግዚአብሔር ተልኮ ዘተፈኖ ሀበ እግዚአብሔር፣ ከእግዚአብሔር ተልኮ ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል። ይህ የቅዱስ መጽሐፍ ኃይለ ቃል ዘእግዚአብሔር ፈኖ ቃል እግዚአብሔር ይነግር፣ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ስለዚህም ቅዱስ ገብርኤል የተላከው ምእመናን አስተውሉ። ይህ አስረግጠን የምንናገረው ኦርቶዶክሳዊ ዶግማ የሚለውን የማያውቁ ሰዎች ብዙ ሊሉ ይችላል። የማያውቅ ሰው ምንም ችግር የለበትም፣ ደፋር ነው። የማያውቅ ሰው ደፋር ነው። መጽሐፍ ቅዱስ ደፋሮቹ እንዲህ ይላቸዋል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ዋፀየ ሞተ፣ እግዚአብሔርን ያላከበረው ሄሮድስ ጠልቶ ሸቶ ሞተ። ከዚህ በላይ መረጃ የለንም። እግዚአብሔርን ያላከበረ መልአክ መታው ይላል። መልአክ መታው። አንብቡት ምእመናን። እግዚአብሔርን ባላከበርን ቁጥር መልአክ አናከብርም፣ መልአክ ባላከበርን ቁጥር እግዚአብሔርን አናከብርም ማለት ነው። ዋፄ ሞተ። እግዚአብሔርን ያላከበረ ሄሮድስ ያዕቆብን ገደለ፣ ጴጥሮስን አሰረ፣ መከራ አሳያቸው። እግዚአብሔር በተለያየ ነገር ቢናገሩ ጴጥሮስን ከእስር ቤት በመልአኩ አማካይነት አውጥቶ ለጸሎት ይተጉ ወደ ነበሩ ወደ ማርያም ቤት ወደዛ ይዞት ሲሄድ ከታሰረበት ቦታ ሲወጣ የእግዚአብሔር መልአክ ነው ይዞ እየመራ ይዞት ይሄድ። እስከ ሶስተኛው በር ድረስ ሰንሰለቱን
ፈትቶ የእግዚአብሔርን ምሕረት አሳይቶ የተዘጋውን ብረት ሰባብሮ ነው መልአኩ ይዞት ነው። አንተ በመልአኩ አማላጅነት ማመንህ ፍጹም ዶግማዊ ነው፣ ኦርቶዶክሳዊ ሕይወትም ራስህን እንዳታታልል ከማንኛውም ኦርቶዶክሳዊነት ሕይወት ከሌላቸው ሰዎች ጋር ሆነህ ራስህን እንዳታታልል። ስለዚህ ክፉ ሰዎች ሞቱ ይላል። በእንዲህ አይነት ነው የሚሞቱት ብዙዎቹ በክፋታቸው። የእግዚአብሔር መልአክ ይቀስፋቸዋል፣ ይመታቸው። ስለዚህ ተልተው ሸተው እንዳልሆነ ሆኖ ይሞታሉ። እንደዚህ ነው የሚለው። የሚራዳቸውን ደግሞ በዚሁ በሐዋርያት ሥራ ምዕራፍ 10 ከቁጥር 3 ጀምሮ ያንን መቶ አለቃ ምጽዋት ጸሎት ተሰምቶልሃል አለው ይላል። እንዳለውም ሆነለት። በዚህ ተሰብስበን እግዚአብሔርን ስናመሰግን ስናገለግል ጸሎታችንን ይሰማል። ግን ከልብ መሆን አለበት። ግን አስበንበት መምጣት አለበት። ደርሰን ለመመለስ እንዳይሆን ተሰማ ጸሎተከ ወስዕለተከ ለዘካርያስም ለዚህም መቶ አለቃ ጸሎትህ ምጽዋትህ ትሩፋትህ ተሰምቷልና ጴጥሮስን ጥራ የምትፈልገው ይሆንልሃል። ያላመነውን በማሳመን ማን መልአክ ጴጥሮስ ያስተምርሃል ነው የተባለ። ለበጎቹ ምሳሌ ነው። ብዙ ነው የዚህ አይነቱ ነገር። የእግዚአብሔርን መልአክ ባታከብር ይቅር አይልህምና ነው የተባለው። በኦሪቱም ይሄ ነው የተነገረው፣ በሐዲሱ ይህ ነው። የእግዚአብሔርን መልአክ አታሳዝኑ ነው የተባለው። ስለዚህ ምእመናን ሊረዱን፣ ስለዚህ ምእመናን ሊያግዙን ከእግዚአብሔር የተሰጡ ናቸው። ይታየን መልአከ እግዚአብሔር አሉ። በሚፈሩት በሚያከብሩት ሰዎች የእግዚአብሔር መልአክ ይቆማል፣ ይከትማል፣ ይረዳቸዋል፣ ያግዛቸዋል። ይህንን ያዙ። በቃ የውነውም ነው በእግዚአብሔር ፊት የሚቆመው ገብርኤል ታዲያ እመቤታችንን መጣን። ወደ ወንጌሉ ወደ ዛሬው የወንጌል ወይም የቃሉ ትርጉም ስንሄድ እምኀበ እግዚአብሔር ከእግዚአብሔር ዘንድ መጣ ሀብሐቲ ሀገር ዘገሊላ ገሊላ በምትባለው ከተማ ወደምትኖር ወደ አንዲት ድንግል አስተውል ወገኔ። ድንግል በህሊና ወድንግል በስጋ አልባቲ ሙስና ወልድ ተወልደ እምኔሃ። በስጋዋ ድንግል ነች፣ በነፍሷ ድንግል ነች። ወልድ ከሷ ተወለደ። ከያሬድ ከመላኩ ከቅዱሳኑ ከጻድቃኑ የሚበልጥ ትውልድ ተፈጥሬአለሁ የሚለው የዲያብሎስ ምስክርና ዲያብሎስ አባቴ ገሃነመ እሳት ርስቴ ብሎ የሚል የእግዚአብሔር ቃል ግን የሚለን ይሄንን ያሬድ የሚሉት ወንጌሉ የሚል ቦአሃብያ ወይቤላ ወደ እሷ ሄደ፣ ወደ እሷ ገባ፣ እንዲህ አላት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ይችላል። ይኸው ነው ወንጌሉ። ይሄንን ጧት ሲነበብ ሰምታችኋል። ደስ ይበልሽ፣ ደስታን የተመላሽ ጸጋን የተመላሽ ክብርን የተመላሽ ሆይ ደስ ይበልሽ። አጋኖ ነው አንቺ ሆይ ማለት ትልቅነቷን ደስ ይበልሽ። እግዚአብሔር ካንቺ ጋር ነውና እመ እግዚአብሔር ምስሌነ መኑ ይትቃወመን። እንኳን ለድንግል ማርያም ለእናቱ እኛ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ምእመናን እመ እግዚአብሔር ምስሌነ ቅዱስ ጳውሎስ ለሮሜ ክርስቲያኖች የነገራቸው ነው። እግዚአብሔር ከኛ ጋር ከሆነ የሚቃወመን ማንም አይቃወመን። ስለዚህ እግዚአብሔር ከአንቺ ጋር ነውና ወናሁ ትጸንሲ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። እነሆ ትጸንሻለሽ። ይሄ ነው መልእክቱ ምእመናን፣ ትጸንሻለሽ። ገብርኤል እንዲህ ነው የነገራት። እንዲህ መልካም የሆነ ምስራች ብስራት ደግ ነገር ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አላት። ይህ ነው በዚህ ቀን
የተነገረው የሚነገረውም የምንማረውም የሰማነውም የምናከብረውም ይህንን በዓል ነው። አምና ታስታውሳላችሁ፣ ከዚህ በርከት ያላችሁ ሰዎች ነበራችሁ። እንግዲህ ደጋግመን መናገር ነበረብን አላውቅም እንጂ አሁንም ጥሩ ነው። ጠዋት ግን እጅግ ባዶ ነበረ። እንዴ መከበር አልነበረበትም እንዴ? ነው ምስጢሩን አላወቁ። ስለዚህ እግዚአብሔር ከአንቺ ጋር ነው። ከነፍስሽ ነፍስ ከስጋሽ ስጋ ነስቶ ይወለዳል። አንቺ ከሴቶች መካከል ተለይተሽ የተባረክሽ። አሁን እኔም ማርያም ነኝ የሚል ትውልድ በተፈጠረበት ዘመን እንኳን መልአክ ሰይጣንን በትክክል የማያናግረው ትውልድ እኔም ማርያም ነኝ ብሎ ይላል። እመቤታችን ከሴቶች መካከል ተለይታ የተለየች ስለመሆኗ የተናገረው አሁን ያለነው ኦርቶዶክሳውያን አይደለም። ከእግዚአብሔር ተልኮ ሁር አብስራ ለማርያም ወለቴ፣ ሂድ ድንግል ማርያምን ልጄን ባሪያዬን አብስራት ተብሎ ነው። ስታበስራት ግን እንደ ዘካርያስ አይደለም እየሰገድክ እመቤቴ እናቴ እያልክ አብስር ተናገር። ገብርኤልም ያንኑ ነው። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ እያለ እየሰገደ ዘአምሃ ለማርያም ገብርኤል ለእመቤታችን እየሰገደ ልጆቻችን ቅድም ሲናገሩት ነበር። እንዲህ ተልኮ ነው የመጣው። የእግዚአብሔር እናቱ ሆይ ለአንቺ ሰላምታ ይገባል። ምነው ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ አንቺ ቡሩክ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ቡሩክ አምላክ ወልደ አምላክ አካል ዘእምአካል ቃል እግዚአብሔር ዓለም ከመፈጠሩ በፊት የነበረ ያለ የሚኖር ከአብ ጋር ከመንፈስ ቅዱስ ጋር እኩል የሆነ እርሱ ከአንቺ ይወለዳል ብሎ ነው ያመሰላትና ምእመናን፣ ሰዓቱ አጉልኛ ስለሆነ ይበቃናል። ምልክት ሲያዩ ማቆም ጎበዝነት ነው። ያው ፕሮግራም መሪው ብድግ ሲል አቁም አንተ መነኩሴ እያለኝ እንደሆነ ይረዳኛል። አይ የቅዳሴውም ሰዓት ሰሞኑንም በአገልግሎት ስለሆነ ችግር የለም፣ መረዳትም ትልቅ ነገር ነውና ሁላችሁ ይህን በዓል ለማክበር እንሞክር በተቻለ መጠን። አሁን ሰው ምን እያደረገ ነው ቢባል መልሱን ለእናንተ ነው የምተው። በዚህን ሰዓት ምን ያደርጋል? ምንስ እያደረገ ነው? ይሄ ጌጣችን እኮ ነው፣ ውበታችን እኮ ነው። ዓለም ለድነት የተዘጋጀበት ዕለት ነው የምናከብረው። ስለዚህ ገብርኤል መጥቶ ተናገረ ይላል ያሬድ። ወንጌሉም ይህንን ይላል። እመቤታችንንም ብዙ ተከራከረች። አልባቲ ሙስና የሚለው ቋንቋ ጥፋት የሌለባት በስጋዋም በነፍሷም ድንግል ናት። ይህንን የትም መሄድ አያስፈልግም። ሕዝቅኤል ነቢይ ኮነ ስማ በእንቲአ ወይቤር ይኩ ሆተ በምስራቅ ህቱም በአብይ መንክር ማይተብ የሚለው ውዳሴ ማርያም ትርጉም የት ላይ ታገኙታላችሁ? እዚያውም ተተርጉሟል። መጽሐፍ ቅዱስ ሕዝቅኤል 44 ከቁጥር 1 ጀምሮ ታገኙታላችሁ። ወልደ እግዚአብሔር የነገሰባት ከተማ ሆና ለዘላለም ንግሥት ሆና የምትኖር እመቤታችንን ነቢዩ ሕዝቅኤል እንዲህ ብሎ ተናገረ። በእንቲአሃ ወይቤ ስለሷ እንዲህ ብሎ ተናገረ። ርኢኩ ሆተ በምስራቅ ህቱም በአብይ መንክር ማኅተም፣ ጽኑ በሆነ ማኅተም መቆለፊያ ተቆልፋ ለዘላለም የምትኖር እግዚአብሔር ኃያላን በድንግልና ሆና ጸንሳው በድንግልና ወልዳው በድንግልና እንደምትኖር ይናገራል። ማንም አፉን እያመጣ አፉ ምንም ማሟሻ በሌለው አፉ ስለተናገረ አይጨንቀንም። ዋናው ነገር መጠየቅ ማወቅ አሉ አባቶች የሚነግሩንና ይህንን በማሰብ በዛሬው ዕለት ይህንን በዓል ነው የምናከብረው።
እግዚአብሔር አምላካችን ማስተዋሉን ጥበቡን እንዲሰጠን ፈቃድ ይሁንልን። በዓሉን የሰላም ያድርግልን። Come on,